ሰላም ሰላም፣ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ዛሬ እንግዲህ በጣም እውነት ለመናገር ደስ የሚል ቪዲዮ አይደለም። ትናንትና ያያችሁትን አይታችኋል ብዬ አስባለሁ። እውነት በእነኝህ በሁለት ልጆች ፍቅር መካከል የገባችሁ ፈጣሪ ልቦና ይስጣችሁ። እውነት እናንተም ይህንን ነገር አግኙት ነው የምለው፣ ሌላ ምንም አልላችሁም ማለት ነው። ሀይሚዬ እንዴት እንዳሳዘነች ትናንትና፣ እውነት እንደዚህ በቃ ይሄ ነገር በነገራችን ላይ አንደኛ ነገር እልክ ነው እንደዚህ የሚያደርጋችሁ። አሁንም ቢሆን አንድ ነገር እኔ የምናገረው ነገር አለ። በዙሪያ ያሉ ሰዎች ሙሉ የኛ ሰዎች ናቸው ብለን ማመን ይከብዳል አሁን ላይ ማለት ነው። እና ስለዚህ ሀይሚና ብሩኬ እየተፈቃቀሩ ሁለቱ አንድ ሆነው እያሉ ግን መካከላቸው ምንድነው ሰው ነው እንደዚህ ያደረጋቸው ማለት ነው። ስለዚህ የሰውን ወሬ ደግሞ መስማት የሰውን ነገር ማዳመጥ በጣም ከባድ ነው። ይሄን ነገር ያመጣል። እንደዚህ እየተወደዳችሁ እንደዚህ እየተላቀሳችሁ መለያየት ማለት እኔ እንጃ ምንም ነገር ማለት እኔ እንጃ ምን እንደሚሰማችሁ አላቅም። እናንተን እኛ እንደዚህ የተሰማን ማለት ነው። እና ምንላችሁ መሰላችሁ ብሩኬ ዛሬ እንግዲህ እንደሚሄድ ሰምቻለሁ ማለት ነው እሷ ጋር ብዙዎቻችሁም ሂዱ እያላችሁ ይሄድ እያላችሁ ነበረ። ግን ብሩኬ ይሄዳል ዛሬ እንደሚሄድ ከውስጥ ሰምቻለሁ። ብቻ ሙሉ ለሙሉ ባልነግራችሁም ማለት ነው። እንግዲህ መልካም ዜና እንደሚሆን ባለሙሉ ተስፋ ነኝ። ምክንያቱም ግን ተነሱ ግን ስንቶቻችሁ ግን ተማራችሁ? እውነት እህቶች በተለይ ስደት ዓለም ላይ ያላችሁ ልጆች እውነት ይሄ ነገር ይሄ ቪዲዮ እውነት እነሱ ራሱ ትክክለኛ ጠብ ባይሆን እንኳ ራሱ በጣም ብዙ ነገር ያስተምራል ብዬ አስባለሁኝ። ምክንያቱም በስደት ላይ ያለ ነው አብዛኞቻችን በሚል ደረጃ ባሎቻችንን ልጆቻችንን ጥለን የመጣን አብዛኞቻችን ማለት ነው። ስለዚህ ይሄን ነገር ሌላ ጋር እንደዚህ አይነት ነገር የተፈጠሩት ይባል መካከላችን ገብተው እንደዚህ አድርጎሻል እሱ እንደዚህ ነው በሚባል ሰዓት ስንቶቻችንን ትዳራችንን የምንፈታ ከትዳራችን ውጭ የምንሆን ስሜታዊ የሆነ ትዳራችንን የምናፈርሰው ጥሩ ትዳር እያለን ያን ትዳር በደንብ ታናይ እስከ መጨረሻው ድረስ እስከ ጥግ ድረስ ታናሄድ ያን ነገር ሰልችተን የምንወጣበት ያልሆነ ውሳኔ የምንወስነው ስንቶቻችን ነን? ይሄን ነገር ግን አስባችሁታል? ይሄ ነገር በብዙ መንገድ ያስተምራል ብዬ አስባለሁ። ለሚማርበት ሰው የሚያስተምር ቪዲዮ ነው። በመቀጠል ደግሞ እውነት እናንተ መቼም አትለያዩም። የምትለያዩ ሰዎች ደግሞ አይደላችሁም። ስለዚህ ሁለታችሁም አሁንም ቢሆን ፍቅር እያላችሁ ትናንትና እንደዛ ትታለቅሽ በጣም ብዙ ኦዲንሶች እንዲሁም ደግሞ በጣም የአረብ ሀገር እህቶች ብዙዎቻቸው እንግዲህ ሁላችንም የአረብ ሀገር ነን እና በጣም እያለቀሳችሁ ነበረ፣ ብዙ ነገሮች እያላችሁ ነበረ። እንዲሁም ደግሞ ብሩኬ ጠፍቷል፣ ስለዚህ ትናንትና አልመጣም፣ ስለዚህ አብረው ነው ያሉት እያላችሁ ነበር። አብረው መሆኑን አብረው አይደሉም። እውነት ለመናገር ወላሂ አብረው አይደሉም። አብረው ናቸው የምትሉ ሰዎች አብረው አይደሉም። ሄዳለች፣ ግን እሷ የሄደችበት ቦታ ባላቅም ከሀገር ውጭ አይመስለኝም፣ አገር ውስጥ ነው ያለችው። አገር ውስጥ ሆና ግን ያው ወጣ ብላለች ከአዲስ አበባ። ስለዚህ ያለችበትን ቦታ ሙሉ ለሙሉ ባላቅም ኖሮ ከውስጥ የሰማውን ነገር አለ። እኔ ሆነን ለመናገር ማለት ነው አልዋሻችሁም እዚህ ጋር። ስለዚህ ብሩኬ ደግሞ ዛሬ እንደሚሄድ ወደ እሷ ጋር ሰምቻለሁ ማለት ነው። እንግዲህ ተሄደ ብዙ ነገሮችን ያስተካክላል ብዬ አምናለሁ። እሷም ምክንያቱም ሀይሚም መመለስ ነው የምትፈልገው። ምክንያቱም ብዙ ነገር ያሳለፈችበት ነው። አሁን ላይ እኮ እውነት ለመናገር ምንም ነገር እኔ እንጃ ብሩኬ ላይ አሁን ምንም ነገር የሚያጠራጥራት ራሱ ያለ አይመስለኝም። በፊት እንኳን የሚያጠራጥራት የዩ ጉዳይ የልጅቱ ጉዳይ ነበረ። ትጀመር እሷም ናት ያጣለቻቸው። ሌላ ነገር ግን ውስጡ ምንም ነገር እንደሌለ ነው የምናውቀው እኛ ራሱ ተሀይሚ ውጭ ሌላ ሴት እንደሌለው እናውቃለን ሁላችንም። ስለዚህ እዩ ነበረች ዋናውን ነገር እንደዛ ትታረግ የነበረው ከእርግዝናዋ ጀምራ እስተወለደ ድረስ ሰዓት እንደዛ የእሱ ነው እያለች እንደዛ አይነት ወሬ ትታወራ ነበረ። በጣም ብዙ ነገሮች ትትል ነበረ። ስለዚህ ልጁም የእሱ እንዳልሆነ ሁሉም ነገር ተረጋገጠ። እሱ ነጣ ወጥቶ አሁን ላይ ግን እሱ የሚያስፈልገው ነገር ቢኖር ደስ የሚል የፍቅር ጊዜ ማሳለፍ በጣም ደስተኞች እንደምኮኑ ነበረ እኔ ብዙ ጊዜ ወላሂ የሳልኩት ማለት ነው። ግን እዛ መካከል ግን በዛ በጠብ ላይ ራሱ እንደዛ ሆናችሁ እየተጣላችሁ ራሱ አብራችሁም ነበራችሁ አይደል?
ግን መካከላችሁ የገባባችሁ ሰው ግን በጣም ከባድ ነበረ። ለሁለታችሁ የማይበጅ ሰው አስገብታችሁ ነበረ። ያ ሰው ነው አሁንም የለያያችሁም። አሁንም ለያይቷችሁ ወደፊትም እናንተን አንድ እንዲኮኑ የማይፈልግ ሰው ነው ያ ሰው። ስለዚህ ከአሁን በኋላ ባለው ነገር ትማሩበታላችሁ ብዬ አስባለሁኝ። ምክንያቱም በጣም ትማሩበታላችሁ። ይህን ህይወት በደንብ አድርጋችሁ ትማሩበታላችሁ። ሀይሚም በሆንሽ ብሩኬም ሆንክ በጣም ትማሩበታላችሁ። በጣም ማንነታችሁን ታውቁበታላችሁ ብዬ አስባለሁኝ እና ስለዚህ ማነው ወዳጃችሁ ማነው ጥላታችሁ እኮ የሚያስታውቀው የክፉ ቀናችሁና ማለት የሰላም በሆናችሁ ሰዓት፣ ደስተኛ በሆናችሁ ሰዓት እናንተ በዛ ሰዓት ብቻ አይደለም የክፉ ጊዜያችሁም አብሯችሁ የሚቆም አብሯችሁ አይዟችሁ የሚል ወደ ጥላታችሁን የምለዩበት ቀን ነው አይደል? ስለዚህ እናንተም ያን ነገር ያወቃችሁ መስሎኛል። አሁን ላይ ሁላችሁም አውቃችኋል ብዬ አስባለሁኝ። ይሄን ነገር ደግሞ ከአሁን በኋላ ተምራችሁበት እናንተም ጥሩ ነገር እንደምታመጡ ባለሙሉ ተስፋ ነኝ እና ስለዚህ ሀይምዬ ተብሩኬ ጋር እንደተደዋወሉ ትናንትና ማታ እንደደወለላት ሰምቻለሁኝ። ብሩኬም ወደ እሷ ጋር እንደሚሄድ ሰምቻለሁኝ፣ ከውስጥ ሰምቻለሁ። ምክንያቱም እንደዛ አስቧል ብለውኛል ማለት ነው። ግን እንደዚህ ትላችሁ ግን ከዛው አካባቢ ካለ ሰው ነው የሰማሁት ማለት ነው። እና ይሄን ነገር እውነት ያደርገው በሉ ሁላችሁ የምትወዷቸው እነሱን ሁለቱን የምትወዷቸው በአንድ የምትወዱ የማነጣጥሏቸው በጣም መልካም ልጆች አላችሁ። በጣም መልካም እህቶቼ፣ በጣም የምወዳችሁ ለእነሱ የምትቆረቆሩ በጣም በቃ ሌለ ለእነሱ እንደ ቤተሰብ የምተው ስላላችሁ ለእናንተ ነው ይሄን ነገር የምነግራችሁ ማለት ነው እና ስለዚህ ፍቅር ያሸንፋል። መቼም ቢሆን መቼም እውነተኛ ፍቅር ነው። እውነተኛ ፍቅር ከእውነቷ መቼም መርቅ አታውቅም። ይህን ደግሞ እወቁ። ሁላችሁም ማወቅ ያለባችሁ ነገር ቢኖር ይህን ነገር በደንብ እወቁ። እውነተኛ ፍቅር ብዙ ጥላት ይበዛበታል፣ ብዙ ምቀኛ ይበዛበታል፣ ብዙ ነገር ይበዛበታል። ይሄን ደግሞ ቀድማችሁ ማወቅ አለባችሁ። ማንኛችሁም በዚህ ቦታ ሆናችሁ አውቃችሁ ነገሮችን ማስተካከልና ነገሮችን ወዳልሆነ መንገድ አለማስከድ ነው የእናንተ አላማና የእናንተ እቅድ መሆን ያለበት ብዬ ነው የማስበው። ምክንያቱም እንደዚህ እናንተ ሌላ ነገር በገባችሁ ሰዓት ያ ምቀኛ የእናንተን እድገት የማይፈልግ ሰው፣ እናንተን አንድ ሆናችሁ ማየት የማይፈልግ ሰው በዛ ሰዓት ይደሰታል። እናንተ በምትከፋፈሉ ሰዓት፣ እናንተ በምትነጋገሩ ሰዓት፣ እናንተ የሆነ ነገር በፈጠራችሁ ሰዓት ያ ምቀኛ እናንተ ደስ ይለዋል ማለት ነው እና ሲቀጥል ደግሞ ሀይሚዬ ብዙ ጊዜ እኔ ተናግሬያለሁ፣ ደግሜ ደጋግሜ ብዙ ቪዲዮዎች ላይ ማየት ትችላላችሁ። የምታወጫቸው ቃላቶች በጣም ይደብራሉ። ምክንያቱም በምትጣሉ ሰዓት መጥፎ ነገር ባትነጋገሩ፣ ብሩኬም ሆንሽ አንቺም ሆንሽ አንቺ በተለይ ሀይሚዬ በጣም የምታወጫቸው ቃላቶች ይደብራሉ። እውነት አሁን ማለት እናንተ የምትራራቁ ሰዎች አይደላችሁም። እኔ ነግሬያለሁ ከአሁንም በፊት እናንተ የምትጣሉ ሰዎች አይደላችሁም። ወይም ተራርቃችሁ ለየብቻ አፍቅራሽ የሚመጡ ሰዎች አይደላችሁም። ስለዚህ ፍቅር ያስተሳሰራችሁ ሰዎች ናችሁ እና ነገሮችን የምትናገሪያቸውን ነገሮች በስነ ስርዓት ለማውራት በስነ ስርዓት ለማስረዳት ሞክር እንጂ ያልሆኑ ስድቦችና ያልሆኑ ቃላቶች ባትናገሪ ጥሩ ነው ብዬ ነው የማስበው። ምክንያቱም እነኛን ቃላቶች ዞር ብለሽ ማየት ትችላለሽ። የዛሬ ስንት ዓመት የተነጋገራችሁበት መልሶ አሁን ላይ የሆነ ነገር በሚሆን ሰዓት ይወጣል ያ ቪዲዮ ማለት ነው። ስለዚህ እናንተ እንኳ ባታዩት ሌላ ሰው ስለሚያወጣው ያ ነገር ይታያል።